ሰላም ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። አዲስ መረጃ ስለ ሌላ ይዤላችሁ መጥቻለሁ። እንግዲህ እስኪ ትፈታለች፣ ለኢድ ትፈታለች ከኢድ በኋላ ተብሏል። እስኪ እውነት ውሸት እናያለን አብረን። እስኪ መረጃውን እንስማ። ላይክ ሼር አድርጉ። ሁላችሁም ድምጽ እንድትሆኑ ባካችሁ ድምጽ ሆኑ። ላይክ እና ሼር ስታደርጉ ይደርሳል። ሁላችን በአንድነት እንነሳ፣ ለዚች ምስኪን እንድረስላት። ኢድ ሙባረክ ብለናል። ዋሌኩም ሰላም። እሺ ስምሽን ተይ። እንዴት ነሽ? ደህና ነሽ? አለን ሰላም ነን። እኔ ወድ ሁላችሁም እዛ ውስጥ ያላችሁ ደህና ናችሁ? ሁላችንም ደህና ነን። ምን አለብን? ያው እንግዲህ አይዟችሁ። እሺ እኔ ወድ አሁን እኛ እያልናችሁ ያለ ነው ማለት ነው። የእኛ መታሰር ችግር የለውም። አመትም 2 አመትም ተፈርዶብን እንወጣለን። ግን የሌላ ነገር በጣም የሚከብድ ነገር ነው ከሚባለው በላይ። ስለዚህ የሳውዲ መንግስት ይግደላት እና በቃ እንደዚህ በቁም እንደ ሀገር ሰውም እኮ ምን ይላል መሰለሽ፣ ሞትም ርስ ነው እኮ። ስለዚህ እንደዚህ ከምትሰቃይብን ማለት ከሚገርምሽ ነገር ትናንትና ሄደው ማለት ነው ጽዳት የሚያጸዱ ኬንያዎች ሄደው እናንተ ቆይማ ኢትዮጵያ ኤምባሲ የላችሁም ወይ? ሌላ እኮ ሞታለች ማለት ይቻላል። አይኗ ጎርጉዷት፣ ጥርሷ ወጥቷል፣ ማህፀኖቿ ወጥተዋል ምናምን በቃ አጥበዋት መልሰው እንደ ሬሳ አስቀመጧት። ሲነጉሽ በቃ በጣም ነው የሚያምሽ። አይዞሽ እናቴ። በደረጃ ላይ ሀይል የሆነ እፍራድ የሚባል አለ። እስከ ዛሬ እኛ ጋር ነበረች። እያመማትም ሙቋ እያፈሰሰችብን እየተበሳጨች እያገዝናትም ካርድ ራሱ እየሞላን አገር ቤተሰቦቿን እያወራኝ ነበር። መጨረሻ ላይ አሁን 6 ወር ሙሉ አንድ ክላስ ዘግተውባት ምግብ አታገኝ፣ ስልክ አታገኝ። አሁን በቃ ተኝታ እንደ ሬሳ በቃ ሬሳ ናት አሉን። ሬሳ ናት። የሰማ በቃ የለውም ምንም አልደውልበት የለም። ምን እንደምልሽ አላውቅም። ዛሬ ይኸውልሽ ዛሬ በእሷ ጉዳይ እየጠበቅናቸው ነው። ኮሚቴዎቹ መጥተው ምላሽ ይሰጣሉ። የደረስንበት አዲስ ነገር አለ ዛሬ ብለዋል። እኛ ያሉን ማለት ነው። የምነግራችሁ ነገር ደግሞ ከእስር ቤት ተደውሎ የተነገረን ድምፅ የሰማነው ድምፅ 9 ወር ጨለማ ቤት ለብቻዋ ከሌላው እስረኛ ከተለየች 9 ወር ሆኗታል። አንድ ክፍል ውስጥ ሆና የሚያጸዱ ኬንያዎች ሄደው ሬሳ አጥበን መጣን አሉ። እቺ ልጅ እኮ ደክማለች። ኤምባሲያችሁ ምንድን ነው እየጠበቀ ያለው? እቺ ልጅ ወይ የሞት ፍርዷ ይፈጸምላትና ሞታ ትገላገል፣ ወይ ደግሞ ትውጣ። ምንድን ነው የምትጠብቀው? ድረሱላት ለወገናችሁ ብለው ከእስር ቤት ድምፅ ስላመጡ ነው። እኛ እዚህ ጋር ለእህታችን ድምፅ በኋላ ትፈታለች የሚል መልእክት መጥቶላቸዋል። ይህንን የሚፈርመው አካል ግን ከሳውዲ ውጭ ስለሆነ ከፍተኛ ባለስልጣን ነው። እሱ የለም። ከዛ ውጭ ግን ያለችበት እስር ቤት የሚጠብቁት ትዕዛዝ ብቻ ነው። ያ ማለት አሁን ኤር ነው። ሁሉም ቢሮዎች ዝግ ናቸው። ወደኋላ ተመልሶ ብዙ ማውራቱ አግባብ ስላለው ነው። በርካታ ነገሮችን ማውራት ፈልግ ነበር፣ ግን ቁም ነገሩ ስለሆነ ዛሬ ኢትዮጵያ ኤምባሲዎች ለእኛ ደውለው ሌላ ከኢድ በኋላ ትፈታለች የሚል መልእክት መጥቶላቸዋል። ፈራሚው አካል ግን የለም። አሁን ከሳውዲ ውጭ ያለው እሱ እንደመጣ ላለችበት እስር ቤት ትዕዛዝ ይተላለፋል። ምናልባትም ከኢድ በኋላ እንግዲህ 13 ዓመት ታግሰናል። ቀጣዮቹን ቀናቶች የመታገስ ይህን ያክል የሚከብድ ስላልሆነ የአላህ ሱብሃነሁ ወተዓላ እንኳን ለዚህ ቀን አበቃን የሚለውና በዚህ መሰረት ለማንኛውም አካል ገብተህ ይህን መልእክት አስተላልፍ ተብዬ ስለተነገርኩኝ ነው ዛሬ የመጣሁትና ሁላችሁንም እንኳን ደስ ያላችሁ። ይሄ ዛሬው መልእክት ሙሉ ሆኖ ሌላ ከቤተሰቦቿ ከጓደኞቿ እንደዚሁም ደግሞ በአራቱም አቅጣጫ በገንዘብም በሁሉም ነገር ከጎና የነበራቸው ሰዎች ምናልባትም በአካል ወጣ ሽክረን የምትልበት ቀን ቅርብ ነው የሚል እምነት አለኝ በራሴና በዚህ አጋጣሚ እናት ይሄን እንግዲህ እንደዚህ ብለዋሉ። እናትየው ደግሞ ምን ቢሉ ጥሩ ነው? ከዚህ በፊትም እንደዛ ብላችሁናል። ስለዚህ ይሄ ነገር ውሸት ነው። ከ1 ወር በኋላ ከአመት በዓል በኋላ ምናምን የሚባለው እኔ ልጄ ተፈታ እስከማይ ድረስ አላምንም። ምትሞትም ከሆነ አሳዩኝና በአይኔ አይቻት ትሙት። አንዴ ብቻ አይኗን አሳዩኝና ገደሏት ብለዋል እናት ማለት ነው። ወንድምየውም እንደዛው ይሄ ውሸት ነው። ቤተሰቦቿ እንግዲህ አናምንም ይሄንን። ከዚህ በፊትም እንዲህ ብላችሁ አታላችሁናል እንደ ህፃን ልጅ
ምንም ነገር እኛ የምናውቀው ታሪክ የለም። እንግዲህ ብዙ ውሸቶች ብዙ ነገሮች ተሰርተዋሉ በዚች ልጅ ላይ ማለት ነው። ገንዘቡ አሁን እኮ ትክክለኛ ገንዘቡ እውነት ለሳውዲው መንግስት ተሰጥቶ ይሁን አልተሰጠ ይሁን ምንም የሚታወቅበት ነገር የለም ማለት ነው። ብቻ እግዚአብሔር አምላክ እውነትን ያውጣ። የዚች ልጅ ሀቅ እንደው መሞትም እኮ ግልግል ነው። ምክንያቱም በቃ ታርፋለቻ። ምን አስጨነቃት ከዚች ዓለም? ሞትም እረፍት ነው አንዳንዴ። እንዴ ህይወት እንደዚህ ከሆነ እኮ በጣም ነው የሚከብደው። ሞት እኮ ግልግል ነው እናንተ። በስመ አብ እውነት ያሳዝናል። በጣም ቅስም ይሰብራል። እንግዲህ ከሞተች አትቆጠርም አስክሬን አጥበን ነው መጣን ያሉ ሰዎቹ ተብሏል። ከዚህ በላይ ምን አለ? እንደሰማችሁት ነው። የሚዘገንን ነገር ነው እዛ ያሉ ልጆች የተናገሩት። በቃ ሞታለች ማለት ይቻላል። ድምጻችን ተሰምቶ ልጅቷ ዛሬ ጠዋት ሆስፒታል ተወስዳለች እና በጣም እናመሰግናለን። አትሊስት ሆስፒታል መወሰዷ ራሱ በጣም ልናመሰግን ይገባል። ኤምባሲውን ሆስፒታል ስለተወሰደች ማድረጉ በጣም ደስ ብሎኛል። ይህን ደግሞ ከእስር ቤት ነው ሐኪም ቤት መሄዷን የተነገረው ለሙባረክ። እናም ሁለተኛ ነገር ደግሞ ዛሬ ደግሞ አቡ አፍናን አላህ ይስጠው አክብሮ መጥቶ ደግሞ ከኮሚኒቲ ሚኒስቴሩ ቦታው ላይ ተገኝተው ሀዘናቸውን ገለጹም። ጠቅላይ ሚኒስትር አብይ አህመድ በጋሞ ዞን በመሬት መንሸራተት አደጋም ህይወታቸውን ላጡ ዜጎች አደጋው የተከሰተበት ቦታ ላይ በመገኘት የተሰማቸውን ሀዘን ገልጸዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ ባሰፈሩት የሀዘን መግለጫም በጋሞ ዞን ጋጮ ባባና ሌሎች ወረዳዎች በበልግ ዝናብ ምክንያት በተከሰተው ድንገተኛ የመሬት መንሸራተት አደጋም ህይወታቸውን ላጡ ዜጎቻችን የተሰማኝን ሀዘን እገልጻለሁ ብለዋል። መንግስት ለተጎጂ ወገኖች አስፈላጊውን ድጋፍ ማድረጉን እንደሚቀጥልና ችግሩን በዘላቂነት ለመፍታት እንዲቻል ተገቢው ጥናትና ስራ መከናወን አለበት ሲሉም ጠቅላይ ሚኒስትር ያለችክ ለነዳጅ ምናምን የሆነ ነገር ስለሚያስፈልገው ገንዘብ ስጡት ነው ለማ ለወኪሉ። ይህንን ያለው ደግሞ ማነው? ከኮሚኒቲዎቹ አንዱ አይዋ ስሙ አልተጠቀሰም። ከዛ በኋላ ልክኛ ማታም እነ ተስፍሽ ያሉት ነገር አለ። ቀሪው ገንዘብ 1 ብር እንዳይነካ በሚል ሁሉም እኛ ሰጀስት ተደርገናል። ከማዘር ፋዘርም ከኔም ከሁላችንም አንፃር ያን ነገር ማድረግ ስላልቻለን ይሄ ነገር ሳናረገው ቆየን። ምክንያቱም ነፃ ግልጽ መውጣት ስላለበት ማለት ነው። ይሄንን እሷ ያለችኝ ነገር እኔ ወደ ማዘር ፋዘርም ደዊ ብያትም እነሱም ይሄ ስጋት ስላለባቸው እና ሲያም እነ ተስፈሽም ለእሷ ነው የሚውለው ብለው አቋም ስላስቀመጥን እኛም ስለተስማማን ይሄ ገንዘብ ሊነካ አልፈለግንም እኛ በመሰረቱ። ከዛ እሷ ምንድነው ያደረገችው? እዛው እስር ቤት ላይ እያለች ሌላ ሊላሂ ብሎ የሚሰጣትን ሰው ለቃቅማ ሰደቃ ሰጣትን ሰው ለቃቅማ 1000 ሪያል ደግሞ ሌላ ሰው ገንዘብ በሚሰበሰብ ሰዓት ካርድ ሸጠች። አንድ እህታችን ነበረች። እሷም 1000 ሪያል ወደዛ ልካ 4000 ሪያል ተሰጥቷል አለችኝ። ራሷ ሌላ ማለት ነው እንጂ 4000 ሪያል ለማን ከ10000 ሪያሉ ውጪ አንዱ አረብ ቪዚት ሊያረጋት ከሰጣት እሱ በፊት ነው። ኦኬ እሺ፣ ይሄ 4000 ሪያል መቼ ነው የተሰጠው? 4000 ሪያል በቅርብ ጊዜ ነው አለ ኤቪደንሱም። እሱ ያለችኝብኝ ቮይስ አለ ያን ፈልጋለሁ ነው። ለማን ነው የተሰጠው? ለተወካይ ነው። ለተወካይ ጥሩ። እኔ ጥሪ አቅርቤለት ነበር ቪዲዮ ላይ ኮሚቴዎቹ መጥተው፣ ተወካዩ ግን አልመጣም። ለአህመዲን የሱፍ ማለት ነው አይደል የሰጠችው 4000 ሪያሉ። ኦኬ ለሱ ለራሱ ለነዳጅ ምናምን እስር ቤት ላይ ሆና ነው የተሰጠው። መቼ እኛ ይሄን ገንዘብ አትንኩ ስለተባልን ሳነካው ሲቀር እሷ ደግሞ በራሷ አፈላልጋ ላከችለትና 2 ወር ከሆነ በኋላ በቃ ሰፍዩ አትጨናነቁ እኔ ይሄን ነገር አድርጌ ልኬለታለሁ ለሰፍዩ ንገሩት ብላ ለሌላ ሰው ነገረች። ያ ሰው ደግሞ በቃ ተከፍሏል አትጨናነቅ ሰፍዩ የሚል መልእክት ደረሰኝ ለኔ። ለማንኛውም እስኪ ነገ እናያለን። ሩቅ አይደለም። 2 ቀን ነው። ከ2 ቀን በኋላ ነው ከኢድ 3 ቀን ነው የሚከበረው። 5 ቀን ቢሆን ነው በአጠቃላይ ማለት ነው። ግን በዚህ ማረሳሳት ሐኪም ቤት ሄዳለች ብሎ ማረሳሳት እንዳይመጣ ሁላችንም ድምጽ መሆን በየቀኑ ቪዲዮ መስራት አለብን። ፍትህ ለሌላ እያልን መረሳት የለበትም። እኛ ኢትዮጵያን ችግራችን የሆነ ነገር ሳምንት ካደረግን ከዛ በኋላ እንረሳለን። መረሳት የሌለበት ጉዳይ ነው። ለዚች ልጅ ፍትህ እንጠይቅ እስከ መጨረሻው ድረስና እባካችሁ እንድትወጣ እናድርግ። በጣም አንጀት ይበላል። ምን ላይ እንዳለች እንኳን አታውቅም። እንደሰማችሁት እንግዲህ ሸታለች፣ ረዲ ሙታለች። ነፍሷ ብቻ ነው ያልወጣ። እንግዲህ
ህይወቷ እንዳለፈ ነው። ከዚህ በላይ ሌላ ነገር የለም። ወጣም ሰው አትሆንም። ግን እናትና አባቷ ቢያንስ አይተዋት ይቅበሯት። በቃ በአይናቸው አገር ገብታ ሬሷን ቢሆን እንኳን እንደዚህ እየተነፈሰች ብቻ ገብታ እናት አይታ ትቅበራት። ተስፋ ትቆርጣለች። በአይኗ እንኳን ትያት። በዚህ ውስጥ እያለች እች ልጅ ብትሞትስ ታዲያ ማህፀኗ ከወጣ ምን አድርገዋት ይመስሏቸዋል? መተዋት ረግጠዋት ነው እስከዚህ ማህፀኗ ሁሉ እስኪወጣ እንደዚህ ሁሉ የሆነችው ማለት ነው። ህይወት ማጥፋት ሳውዲ ላይ በጣም ከባድ ነው። ባካችሁ የሞት ፍርድ እኮ ወዲያውኑ መገደል ቢሆን አሪፍ ነው። እንደዛ የለም። አሰባችሁት? እንደ ወንጀሉ ታይቶ ከዛ በኋላ ነው። ብዙ ፈተናዎች አሉ። ታስቡ 13 ዓመት ጨርሳ 14ኛ ዓመቷ ላይ ገብታለች እች ልጅ በእስር ቤት ማለት ነው። በመጣች በ7 ወሯ ነው ይሄ ነገር የገጠማት። 1 ዓመት ሳትሞላ ማለት ነው። በጣም ነው የሚያሳዝን። ብቻ ለማንኛውም ሌሎች ከዚህ ህይወት ተምራችሁ ከሌላ ህይወት እሷንም ፈጣሪ ያውጣት፣ በቃ ይበላት። የእውነት የእናቷ የአባቷ እንባና ጸሎትን አይቶ ፈጣሪ እንደው መንጥቆ ያውጣትና ከዚህ ጉድ አይኗን አይተው ይቅበሯት። በቃ ያው አተርፍም፣ ሰው አትሆንም፣ ሙታለች ተብሏል ሲጀመር። ከዚህ በላይ እሸታለች፣ ማጸኗ ወጥቷል፣ በጣም ጥርሷ ገጧል፣ ብዙ ነገር እንደሆነች እንግዲህ እያለቀሱ እዛ ውስጥ ያሉት እንኳን ለራሳቸው ሳይሆን ለእሷ እያለቀሱ ሲናገሩ ሁላችሁም ሰምታችኋል። ስለዚህ እች ልጅ ብትሞትም ላይናገሩ ይችላሉ አለች እያሉ። ለማንኛውም 3 ቀኑ ትንሽ ነው። እናትየውም ብለዋል ይሄ ውሸት ነው፣ ሁሌም እንደዚህ እያሉ ነው የሚያታልሉን፣ ውሸት ነው፣ በቃ አሳዩኝና ልቅበራት ነው ያሉት። ትሙት ግደሏት፣ በቃ አይኗን አሳዩኝና ትሙት፣ ብትሞትም ብቻ ያማል። እግዚአብሔር አምላክ እሱ ይድረስላት፣ መድኃኒዓለም ይድረስላት። በቃ የጭንቅ አምላክ። ከባድ ህይወት ነው ያለችበት እህታችን።